ጸሎት ተራራ ነው። አሁን እናንተ ለምሳሌ ጸሎት ትጀምራላችሁ፣ ብዙ ወዲያው ያስጠላችኋል። ለምንድነው? ስትጸልዩ ሐሳባችሁ ይበታተናል። ስትጸልዩ ይሰለቻችኋል። ስትጸልዩ ያዛጋችኋል። ስትጸልዩ እንቅልፍ ይላችኋል። ስትጸልዩ ጉልበታችሁ ይንቀጠቀጣል፣ ቅንድባችሁ ይከብዳል። ታዲያ ምን ይሆናል? እናንተ ጥላችሁ ትቀራላችሁ። እንዲያውም ምን ያስብላችኋል ደግሞ ሰይጣን በዚህ በጆሮ ይመጣል። እንደዚህ ሐሳብ እየተበታተነ የጸለይኩት ጸሎት ሊባል ያርፍ ይልቅም። እንደሱ አይደለም። እንዲያውም አባቶች የበረሃ አባቶች ሲናገሩ ምንድነው? ባልተመቸህ ሰዓት በቃ ህሊና ጥሩ ልክስክስ ነገር እንኳን ባሰበበት ሰዓት ጥሩ ባልሆንክበት ቀን እንኳን የምትጸልየው ጸሎት ለእግዚአብሔር ምንድነው ነው? የፍቅር መግለጫ ነው። ምክንያቱም እንደዚያ እንኳን ሆነ ፈጣሪን ማሰብ ችለሃል ማለት ነው። እንደዚያ እንኳን የማይረባ ነገር ውስጥ ሆነ እግዚአብሔር ማሰብ ችለሃል ማለት ነው። ለፈጣሪ በዚያም ውስጥ ሆነ እየታመንክ ነው። ሌሊት በምንጣፌ ላይ ፈጣሪዬን ምን እለዋለሁ ነው የሚለው፣ አስበዋለሁ። ይሄ ሌሊት በምንጣፌ ላይ የሚለው ሊቃውንት ሲተረጉሙት ምንድን ነው? ጨለማ ሌሊት ምንድን ነው? ጨለማ ነው አይደል? ምንጣፍ ምንድን ነው? መኝታ ነው፣ ስንፍና ነው። እና በማይረባ አኳኋን ውስጥ ሆኜም እንኳን ማንን አስበዋለሁ? እግዚአብሔርን አስበዋለሁ። ባልተስተካከለ ሰውነቴም ውስጥ ሆኜ እግዚአብሔርን አስበዋለሁ። እንደሱ ነው ምን ያለበት ማለት። ጥሩ ሰው ሰውን አስበዋለሁ ካልኩ መቼ ነው እኔ ጥሩ ሰው መሆነው? አፈር ቢያጥቡት መደፍረሱን ይተዋል? ሰው መበደሉን ይተዋል? መቼ ጥሩ እንሆናለን? በፍጹም የኛ አይምሮ ሊጠራ አይችልም። በሚንጫጫ ዓለም ውስጥ እያለን እየኖርንም ሁከት የሌለው ጸሎት ማድረስ አንችልም በፍጹም። እስክንስተካከል ድረስ ገና ይባክላል ህሊናችን። ይሄ ሁሉ ተራራ ነው። የዕለት ጸሎትን መድረስ ተራራ ነው። በቀን አንድ ምዕራፍ መጽሐፍ ቅዱስ ማንበብ ተራራ ነው። ግን እንውጣት፣ እንቅልፋችን እየመጣ እያዛጋን እያቋረጥ ነው ቢሆን እናንብብ። የጌታችን የኢየሱስ ክርስቶስ የጸጋውን ብርሃን በቃሉ በኩል እናያለን። ያን እንድናይ ግን መጽሐፍ ማንበብ እያጀመርኩ አቋርጠዋለሁ። መጽሐፍ ቅዱስን ለምን የምታቋርጠው? ተራራው ነው ብነው ዝም ብለህ እየታገልክ አንብብ። ዛሬም ካቋረጠህ ነገም አንብብ። እንግዳ መጥቶብኝ ዛሬ ካቋረጠህ ነገም አንብብ። ቀጥል ካቆምክበት። መሆን ያለበት እንደሱ ነው። ያ ሲሆን ተራራውን መውጣት እንችላለን። ጌታችን ኢየሱስ ክርስቶስ ተራራውን ያውጣን፣ የእሱን ብርሃን ለማየት ያብቃን። ስለዚህ ከዚህ በኋላ በጌታችን በኢየሱስ ክርስቶስ እየተመራን ከሱ ጋር ተራራውን የወጡት ቅዱሳን ሐዋርያት ከማን ጋር ነው? አቤት የዛሬ ሳምንትም ብያችሁ ነበር ይመስለኛል። አንድ ሰው መጀመሪያ ጥሩ ሰው ሆኖ ኋላ የክርስቶስ መሆን አይችልም። ጥሩ ሰው መሆን የሚችለው ራሱ ከማን ጋር ነው? ከክርስቶስ ጋር። ጥሩ ሆኜ ሲያበቃ አስቀድሳለሁ አትበል። ጥሩ ሳትሆንም ምን በል ነው? አስቀድስ። ከዚያ በኋላ ከክርስቶስ ትሆናለህ። እንደሱ ነው። ጥሩ ሆኜ ጸልያለሁ ሳትሆን እየጸለይክ ጥሩ ሰው ሁን። ጥሩ ሆኜ እቆርባለሁ የሚባል ነገር እኛ ጥሩ ብንሆንበት ጊዜ የለም። ንስሐ እየገባን መቁረብ ነው። ንስሐ እየገባን መቁረብ ነው። ጥሩ የምንሆንበት ጊዜ የለም እና ጥሩ የሚያደርገን እሱ ነው። ህይወት ተራራ ነው። ተራራውን የምንወጣው ብቻችን አንችልም በፍጹም። በኦሪት ዘፍጥረት ምዕራፍ 29 ላይ ቅዱስ ያዕቆብ ሲደርስ እረኞች ተሰብስበው አንድ ማጠጣት አቅቷቸው ትልቅ ድንጋይ ከጉድጓዱ ተገጥሞብላቸው ነበር አይደለም። ከዛ ለምንድን ነው የማታጠጡት ሲላቸው ምንድን ነው ያሉት? እኛ ብቻችን ማንሳት ምን አንችልም ነው። ማን ነው ያነሳላቸው? ስለዚህም ብቻችን እኛ ላይ ያለውን ተራራ መውጣት አንችልም። ሌላውን ተውትና የራሳችን አመል ራሱ ትልቅ ተራራ ነው። እሱን ተራራ ብቻችን አንወጣውም ነው የምላችሁ እኮ። የምንወጣው ከማን ጋር ነው? ከራሱ ከክርስቶስ ጋር። የራሳችን አመል እንኳን የምንወጣው ከክርስቶስ ጋር። ጌታዬ አንተ እኔ ጋር ሁንልኝ፣ እኔ ብቻዬን ራሴን መውጣት አልቻልኩም ስንል ነው። እንደ ቅዱስ ጴጥሮስ አውጣኝ ስንለው ነው የሚያወጣል እንጂ ራሳችንማ የምንስተካከል ቢሆን ወይ ጉድ! እንግዲህ ከዚያ በኋላማ ክርስቶስ ምን ያደርግልናል? ክርስቶስ እኮ የሚያደርገን እኛን ለማስተካከል መልካም ሊያደርገን ሊሰራን ሊያድሰን ነው። ሰውነታችንን ቅድስና ሊሰጠን አዲስ ሰው ሊያደርገን ነው። ስለዚህ እግዚአብሔር ሰዎች እነዚህ ተራራዎችን ያለ ክርስቶስ መውጣት አንችልም። ሁሉንም ነገር የምንወጣው በሱ ክንድ ነው። ብርቱ ክንድ ያለው እሱ ብቻ ስለሆነ እሱን ተደግፈን ግን ሁሉንም ነገር እንችላለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለም